ወንድማችን ሄኖክ ድንቁ ከሞት እንደተረፈ ተናግሯል። አርቲስት ሄኖክ ድንቁ ኪዳነ ምህረት በዕለተ ቀኗም ከሞት እንዳተረፈችው ተናግሯል። ታመን የፈጠነ አንድ መዝሙር ማርያም ተአቢ ተኮሎም ፍጥረት የመንገድ ትዕይንት እየቀረጸ ያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገሽቶ ከባድ እግር ስብራት እንዳደረሰበት ተናግሯል። ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልን ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች ደምጋችሁልኝ በአዲስ ቪዲዮ ተመልሼቻለሁ። እስቲ ሁላችሁም በኮሜንት ላይ ገባችሁ 21 ያጻፉልኝ። እሱ ብቻ አይደለም እንግዲህ ይሄን ቪዲዮ ለ21 ሰው ሼር እንድታደርጉ በ21ቷ በቤታችን መቅደስ ድንግል ማርያም ስም ጠይቃችኋለሁ። ሼር ማድረጋችሁን እንዳትረሱ። በዚህ ቪዲዮ የምንመለከተው እንግዲህ ዛሬ በእመቤታችን ቀን ምን ተፈጠረ፣ እንደዚሁም ደግሞ ወንድማችን አርቲስት ሄኖክ ድንቁ በዕለተ ቀኗ ከሞት አዳነችኝ ብሎ መስክሯል። ምን ተፈጥሮ ነበር የሚለው ነገር የምንመለከተው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ አዲስ ከሆነ ሰብስክራይብ ያደርጋችሁ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እመቤታችን ትመጣላችሁ ከነ ልጇ በቤታችን ትንገስ። የሚያስጨንቃችሁን ከናንተ እግዚአብሔር ያርቅላችሁ። በወርቅ ልብሷም ተሸፍናችሁ በብርሃን መስቀሏም ተባርካችሁ የልባችሁን ሐሳብ ተፈጸመላችሁ። እግዚአብሔር ስለሷ ብሎ ይማረን። ጽኒት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን ልጅሽ ወዳጅሽ ድንግል ሆይ ለምኝልን። አሜን። እንዳትፈራ ያቡዬ አምላክ እንዳትፈራ ሰይፈን እንዳትፈራ መማፀኛችን ኪቶ ማርያም የድል ከተማችን መማፀኛችን ኪቶ ማርያም የድል ከተማችን መማፀኛችን ኪቶ ማርያም የድል ከተማችን መማፀኛችን መማፀኛችን ታመት መተን መማፀኛችን ታግተና መማፀኛችን 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 ነጋሪቶ ታመን የፈጠነ አንድ መዝሙር ማርያም ተአቢ ተኮሎም ፍጥረት ማርያም
أبي تكلوا فطرات إيا بايا إسات ملكوت إيا بايا إسات ملكوت إيا بايا إسات ملكوت إيا بايا إسات ملكوت بماريا مريم تبلطالج مريم تبلطالج تكلوا فطرات مريم تبلطالج تكلوا فطرات أيا قتلت ملك ساعات أيا قتلت ملكوتات أيا قتلت ملكوتات أيا قتلت ملكوتات በልቤ ላይ ተነበበ ልጅሽ አሁን ስሜ ተጠርቷል በልጅሽ ምስራቅ ታየው በብርሃን ጨለማ የለም አለችኝም መብርሃን የበደሌን መንገድ የህይወቴን መወላገድ ሲቃና የውት ባንቺና በልጅሽ መወለድ እምዋ መከራዬ በዝቶ እምባዬ ከዕለት የሚፈሰው ስስቅ የታየሁት አንቺን ተማጽኜ ነግሬሽ ስመለስ ነው እናቴ ሰማይ ያረገዘው ሆድሽ ንጉስ የታቀፈው ክንድሽ ያድነኛል እማዋይሽ ድንግልን ይናማልዱኛል አማላጄ ማርያም አልሸሽም ካንቺ ቅፍ ምልጃሽ መጥሬ ጸጋውን ያብዛልኝ ልጅሽ ላወድስሽ ኑሬ ከረሳውሽ ቀኜ ተርሳይ እንዳጠፋው ቀኜ ትምታኝ ክብርሽን አውቃለሁ እኔ ልጅሽ በምልጃሽ ስላለሁ ማርያም እየታመንብሻለሁ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ አምጣልኝ ማርያም አምጣልኝ ሰልፈነግጥ እለቱ የማርያም ንግስ ዕለት በመሆኑ ምክንያት ሱቁን ዘግይቶ የከፈተው ልዑል ገና ዕቃዎቹን እያወጣጣ ሳለ ነበር ድንገት ከጀርባው የመጣች ሴት ማርያም ሰረቁብኝ አይነ ማረፊያዬን ቀሙኝ ሁሌ እዚህ ጋር ተጠብቀኝ ነበር አሁን አምጡልኝ እያለች አካባቢውን ትረብሻለች በነገሩ የተደናገጠው ልዑልም የኔ ተረጋጊ ማርያም እኮ ያንቺም ናት ማንንም አይቀማሽም እስቲ ሆንሽውን ነገር ንገሪ ችግረኛ ነኝ ስኳር በሽታ አለብኝ ረሃብ አልችልም ታዲያ አንድ ቀን የጧት ቁርሴን ለምን ስወጣ እጁን ይዘረጋልኝ አጣው ቀኑ ሙሉ ርቦኛልኩ ምንም ተስፋ አጥቼ እዚህ እየለመንኩ ስዕሏን አሻግሬ አጥቼ መጥቼ ሳምኳት ዞር እንዳልኩ አንዲት ሴት ምን የመሰለ ምግብ መታ ሰጠችኝ የልባው ማርያም ያን ቀን ስዕሏን ስሜ ጠግቤ አደር ከዛን ቀን ወዲህ እየመጣው ስዕሏን ስሜ ባልበላ እንኳን ሳይርበኝ አድራለሁ ዛሬ ግን መቤቴን ይዣት ልገባ ለምን ያጠራቀምኩትን ሳንቲም ይዤ ብመጣ ተሰርቃ ጠበቀችኝ እባክህ የችግር ቀን ድባቤን የድካም ቀን መቀነቴን አምጣልኝ እንካ የኔ እህት እሺ አታልቅሽ በቃ ሁሉም ገብቶኛል ዛሬ አላወጣዋትም እንጂ ስዕሏም አለች ያመጣሁት ሁሉ ሲሸጥ ያልተሸጠችው ስዕል እቺ ብቻ ነበረች አንቺ ብር አትከፊም ማርያምን ለመውሰድ ምድራዊ ገንዘብና ዕውቀት ሳይሆን ንጹህ ልብ ነው የሚያስፈልገው እንኪ ማርያምን ወሰጃት ማርያም ልበል ወንድሞች እግዚአብሔር ይስጥልን እንግዲህ በሁላችንም ቤት የሚታችን ቅድስት ድንግል ማርያም ትግባልን ለማለት ፈልጋለሁ ቀደም እንመለከተው እንግዲህ ወንድማችን የሄኖክ ድንቅ ጉዳይ ነውና ሄኖክ እንግዲህ እመቤታችን ቅድስት ድንግል ማርያም በዕለተ ቀኗ ከሞት አዳነችኝ ብሎ ሲናገር ሰምተን ነበር በ16 ነው እንግዲህ ስለ ኪዳነ ምሕረት የሚያወራው ሰምተን እንመለስ ወንድማችን ሄኖክ ድንቁ ከሞት እንደተረፈ ተናግሯል አርቲስት ሄኖክ ድንቁ ኪዳነ ምሕረት በዕለተ ቀኗ ከሞት እንዳተረፈችው ተናግሯል ባለፈው ሰኞ ሰኔ 16 ቀን 2017 ዓመተ ምህረት በዳይሬክተርና በፕሮዲውሰርነት የመጀመሪያውን የሲኒማ ፊልሙን መስራት በጀመረበት በ8ኛው ቀን ጠዋት 4 ሰዓት አካባቢ መገናኛ ዘፍነሽ ፊት ለፊት የመንገዱ መካፈያ ላይ የመንገድ ትዕይንት እየቀረጸ ያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶ ከባድ እግር ስብራት እንዳደረሰበት ተናግሯል እንዳደጋው ቢሆን ዛሬ በህይወት አልኖርም ነበር ነገር ግን ሁሌም ስሟን ከአፌ ላይ ይቻት የማላውቃት ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች ሲል እንግዲህ ሄኖክ ድንቁ የኪዳነ ምሕረትን የእርዳታ እጅ አመስግኗል ወንድማችን ሄኖክ እግዚአብሔር ጨርሶ ይማረ ወንድማችን ሄኖክ ድንቁ የረፈችው እንግዲህ እናታችን ቅድስት ኪዳነ ምሕረት ለኛም በዕለተ ቀኗ
ትረስልን ካጠጋዋችን አትለይ ወደ ቤታችን ትግባ ማለት ፈልጋለሁ ኪዳነ ምሕረት ያላችሁ መጻፋችሁንም እንዳትረሱ ያጻፋችሁ ካላችሁ ቀጣይ የምንመለከተው እንግዲህ ያው አንዳንድ መናፍቃን የሚመስል ጥያቄ አለ እስቲ ለጥያቄ ተመለሳ እንመልስ አለ ስለሚታችን ቅድስት ድንግል ማርያምና እሱን ሰምተን እንመለስ ኦችን ካልማርክልኝ ጡቴን ቆርጣለሁ ብላ ምታስፈራራነች ኢየሱስን ታምረ ማርያም ላይ እንደተመዘገበው እመቤታችን ቅድስት ድንግል ማርያም አስፈራርቷለች የሚል ገጽ ባባ ለዚህ ውስጥ እስቲ ተመልከቱት ይሄን ተአምረ ማርያም በግዕዝና በአማርኛ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለስድስተኛ ጊዜ ታተመ አሳታሚው ደግሞ ትንሳኤ ማተሚያ ድርጅት ነው 2014 ዓመተ ምህረት በእውነት ይሄ የቤተክርስቲያናችን እዚህ ጋር አርማ ያለበት እውነት እመቤታችን ቅድስት ድንግል ማርያም አስፈራርቷለች ይላል ይሄን የተአምረ ማርያም ክፍል የምናገኘው ተአምር 112 ላይ ነው ገጽ 517 ላይ የምናገኘው የተአምረ ማርያም ክፍል ነው እንደዚህ ያለችው ይሄንን በሰማሽ ጊዜ ልብሷን ቀዳ ስለኔ ብለ ይቅር ካልኸው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ ጉንጮቼንም እሰነጠቃቸዋለሁ አለች እንዲህ ብላ አስፈራራችው እንዲህ ብላ ዛተች ከዛ ጌታችን ለምን ትቆጫለሽ ለምን ትዝቻለሽ ለምን ታስፈራሪኛለሽ ነው ያላት ቁጥር 27 ተመልከቱ ሲል እንደሚል ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት ከዛ ማለት የክብርት የመብርሃን እንባዋን በክብርት መሃል እጁ ጠረገላት የእመብርሃን እኮ ነው የሚል እቆርጣቸዋለሁ ማለት ነው ዛቻ ሳይሆን ሐዘኗን ለመግለጽ ማን ነው ዛቻ ነው ያለው እዚህ ገጽ ነው ላይ አስፈራራችሁ አስቆጣችሁ ዛተች ሐሳቡን በግድ አስለወጠችው የሚል ነገር አለ ምን አለሱ የክብርት የእመብርሃን እንባዋን እያለቀሰች ነው ማለት ነው የሚዝት ሰው እኮ አያለቅስም እንገናኛለን እሺ እንዲህ ካላረክ እንደዚህ ነው ማድረግ እንዲህ ካልፈጸምኩ እንደዚህ ነው ማድረግ ቶሎ እንደዚህ ፈጸም ባስቸኳይ እንደዚህ አድርግና ብሎ ነው የሚያደርገው የእመብርሃንን እንባዋን ጠረገላት የሚለው ተአምረ ማርያም እናቴ ሆይ ስላንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት ማዘናው ነው የሚያሳየው የታጨው አትዛች አይደለም ያላት አትፎክር አይደለም ያላት ላቲ ሰባት ክብር ይግባትና አትዘኝ አላት ነው የሚለው ተአምረ ማርያም የሚለው ይሄን ገጽ 521 ላይ ተመልከቱ እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው ይላል ኢተአብስ ዳግመ ጌታችን እንደዛ ነው የሚለው ኃጢአት ተሰረየልሃል ኃጢአት ተሰረየልሻል ከእንግዲህ አትበድል እንደሚለው እመቤታችን ቅድስት ድንግል ማርያም አትበድል ኮሬክሽን ሰጠችው አይታችኋል በድህነት ምክንያት ሥላሴን ክዶ ቅዱሳን ጻድቃን ሰማዕታትን መላእክትን ሁሉ ክዶ ቅዱሳን መላእክትን ጻድቃን ሰማዕታትን ሁሉ ክዶ የተገኘ ይሄን ኃጢ ሰው እመቤታችን አለችው ከእንግዲህ አትበድል አታድርገው ሥላሴን አትካድ የሥላሴን ፈጣሪነት የሥላሴን ሁሉን አድራጊነት አትካድ የቅዱሳን መላእክትን የጻድቃን ሰማዕታትን አማሪ አትካድ ከእንግዲህ አትበድል ኃጢአት አትስራ እንጂ ዋናው የኔን አማላጅነት ማመንህ ነው ዋናው መዳንህ ነው ግዴለም እንኳን በዚሁ ቀጥል አድኛለሁ እሺ ጎበዝ በርታ ቀጥል አይደለም ያለችው አስተካክል ኢተአብስ ዳግመ ነው ያለችው እንቀጥል ስለ ነፍስ ድህነት አለችው አሁንም አላበቃችም በዚህ ስለ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተ እግዚአብሔር ለምነው አለችው ንስሐ ገባበት ሥላሴን ለካድክበት የሥላሴን ፈጣሪነት ለካድክበት የቅድስት ሥላሴን ፈጣሪነት ለካድክበት የቅዱሳን መላእክት ጻድቃን ሰማዕታት ለካድክበት ምን ሆነ ስለ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው ይላል ለምነኝ አይደለም እኮ ያለችው ለምነው ማንን እግዚአብሔርን ለምነው አለችው ስለምኑ ድነት ስለ ነፍሱ ድነት እመቤታችን እንደዚህ ያደረገችው ስለ ነፍስ ድነት በሕይወተ ሥጋ ሳለ እግዚአብሔርን ለምነው ከሞቱ በኋላ ንስሐ የለም ከሞቱ በኋላ ዋይታ አይጠቅምም ከሞቱ በኋላ ስግደት ጾም የለም በሕይወተ ሥጋ ሳለ ስለምን ድነት በሕይወተ ሥጋ ሳለ ስለ ነፍስ ድነት እግዚአብሔርን ለምነው አለችው ይሄን እመቤታችን ያደረገችው አስተካከለችው ንስሐን አስተማረችው እንዴት ንስሐ መግባት እንዳለበት ማንን መለመን እንዳለበት
የህይወት ድነት በማን እንደሚገኝ ማን መለመን እንዳለበት የት ደግሞ ጸሎትና ልመና ማድረግ እንደሚገባን ዋይታ እዚህ እንደሆነ ነገረችው እንጂ ግድ የለም ኃጢአቱን ይቅር ብሎሃል ጌታችን ግድ የለም ልጅ ወዳጄ ይቅር ብሎሃል እኔ አለውልህ ዝም ብለህ ብቻ አንተ ቤተክርስቲያን ያገለገልክ ኑር በሰላም ኑር አይደለም ያለችው ስለ ነፍስ ድህነት ያለችው በህይወት ስጋ ሳለ እግዚአብሔር ለመነው ከዚህ በኋላ ከሱ ምን አለች ተሰወረች ከዛ የሰው ምን አደረገ ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ ወደ ተግባር ገባ ማለት ነው ከዛ ምን አደረገ ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር ማን ያገለግል ነበር እግዚአብሔርን ስለምኑ ስለ ኃጢአቱ ስርየት ይቅር በለኝ አንተን ለካድኩበት መግቦትን ለካድኩበት ፈጣይነትን ለካድኩበት አዳኝነትን ለካድኩበት ይቅር በለኝ መላእክትን ጻድቃን ስባት ለካድኩበት ይቅር በለኝ የማርያም መንገድ ሆነ አገኘ ማለት ነው ንስሐ የሚገባበትን እድል አገኘ ማለት ነው ከዚህ በኋላ ተአምሩ ሲያጠቃልል ክብርት ድንግል እመቤታችንን አርፎ መንግስተ ሰማያት እስኪገባ ድረስ ባለ ዘመኑ ሁሉ ሲያመሰግናት ኖረ ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን አሜን አንቺ ሲያመሰግናት ኖረ አይታችኋል አንቺን የመሰለ የእናት አማላጅ የእናት ፊት አንገት አስቀልስ ፊት አስመልስ ነውና አንቺ በሰጠሽኝ እድሜ በንስሐ እድሜ ተጠቅሜበታለሁ አለ ይሄ ነው ተአምረ ማርያም የሚናገር ዛተች አስፈራራችሁ የሚል ቃል ከየት መጣ እንደዛ አይነት ትርጉም እናንተ ጋር የሚሰጥ ከሆነ ያ አንተ እንዳልከው በአንተ ገለጻ የቦዘኔ ትምህርት ነው ልጄ ወዳጄ ብላ የምትማጸን እንጂ ልጇ ላይ የምትዝት ልጇን የምታስፈራራ እናት የለችም በኦሪት ዘጸአት ምዕራፍ 32 ቁጥር 31 እስከ 32 ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ህዝብ ታላቅ ኃጢአት ሰርተዋል ለራሳቸውም የወርቅ አማልክት አድርገዋል አሁን ይህን ኃጢአታቸውን ይቅር በላቸው ያለዚያ ግን ከጻፍከው መጽሐፍ እባክህ እንደምሰኛለ ያለዚያ ግን ማለት ዛቻ ነው ያለዚያ ግን ከጻፈው የህይወት መጽሐፍ ሰርዘይ ማለት ዛቻ ነው ያለዚያ ግን እኮ ነው የሚለው ኃጢአታቸውን ይቅር በል አለ ሙሴ ለእስራኤላውያን ኃጢአታቸውን ይቅር በል ማራቸው አለ የማትምራቸው ከሆነ ኃጢአታቸውን ይቅር ማትል ከሆነ እኔን ከጻፍከው የህይወት መጽሐፍ ደምስሰኝ ያለ ያለዚያ ግን ማለት ዛቻ ነው እግዚአብሔር ላይ እየፎከረ ነው እግዚአብሔር ይቅር ይበለንና ያለዚያ ግን ማለት ነው ቃሉ እኮ እንደዛ ነው የሚለው ያለዚያ ግን ነው ያ ማለት ይቅር ማትል ከሆነ ኃጢአታቸውን የማታሰበኝ ከሆነ እኔን ከህይወት መጽሐፍ ደምስሰኝ ልመና አይደለም ምህረት አይደለም ያለዚያ ግን የሚለው የሰባ ሊቃናቱን ትርጉም ስትመለከት የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያም ስንመለከት የሚናገረው if not blot me ያለዚያ ግን እኔን ከህይወት መጽሐፍ ደምስሰኝ ያለዚያ ግን ነው የሚለው ይሄ ዛቻ አይደለም መጽሐፍ ቅዱስ አንዱ ለአንዱ ይጸልይ ይላል በህይወተ ስጋ ያሉ ቅዱሳን ጻድቃን ሰማዕታት በህይወተ ስጋ ሳሉ አንዱ ለአንዱ መጸለይ የሚችሉ ከሆነ አንዱ ለአንዱ መጸለይ የሚችል ከሆነ ቅዱሳን ጻድቃን ሰማዕታት ደግሞ በህይወተ ስጋ ሳሉ ደግሞ እንዴት እንደሚያማልዱ አስበው በአጽረ ነፍስ ሳሉ ታዲያ ስጋቸው በመቃብር ነፍሳቸው በእግዚአብሔር ዘንድ ሆኖ በአጽረ ነፍስ ሳሉ ከክርስቶስ ከቤተ ክርስቲያን አካልነት የማይለዩ ከሆነ ይላል ጀሮም በአጽረ ነፍስ እንዴት ይበልጥ አማልዱም ጀሮም ነው የሚለው አጌንስ ቨርጂላንቲንስ በተባለው መጽሐፉ ላይ በህይወተ ስጋ ሳሉ እንደሚለምኑ ካየ በዚህ ምድር ላይ ይክሳሉ ኃጥኡም ጻድቁም ክፉም ደጉም ነው በዚህ ምድር ላይ ሳለ ከሁሉ ይልቅ እጅግ ወደ ተሻለው እንዳለው ጳውሎስ ለሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ እጅግ የተሻለ ነው ብሎ የለ ከሁሉ ይልቅ እጅግ ወደ ተሻለው ወደ ጌታ ዘንድማ ሲሄዱ ወደ እግዚአብሔር ዘንድማ ሲሄዱ ቅዱሳንማ እንዴት ይበልጥ አይለምኑ እንዴት ይበልጥ አማልዱ ጀሮኖ እኮ የሚናገር ይሄንን እንኳን እመቤታችን ቅድስት ድንግል ማርያም ቀርታ ማለት ነው ቅዱሳን ሐዋርያት ቅዱሳን ጻድቃን ቅዱሳን ሰማዕታት በአጽረ ነፍስማ እንዴት ያማልዱ ከሁሉ ይልቅ እጅግ የተሻለ ነው ያለው ጳውሎስ የገለጸው
እዛ ህይወት ላይ መኖርማ ከቤተክርስቲያን አካል ሳይቆረጡ ከቤተክርስቲያን አንድነት ሳይለዩ ክርስቶስ ራስ ከሁሉናት ቤተክርስቲያን ሳይለዩ በአጽረ ነፍስማ ያሉ ቅዱሳን ስራቸው ይከተላቸው የለም አዎን ካለ በኋላ መንፈስ እንዲህ ብሎ መለሰ ስራቸው ይከተላቸው ብለ ጻፍ አይደለም የሚለው ራእይ ዮሐንስ ላይ ስራቸው ይከተላቸዋል እኮ ነው የሚለው ጀሮውን እንደዚህ ተናገረው ጀሮ ምናዊ ነው ገድል አይደለም ይሄ ድርሳን አይደለም ይሄ ቅዱሳን በአጽረ ነፍስ ያማልዳሉ የሚለው ከተወሰነ አመት በኋላ ኢትዮጵያ ውስጥ የተሞላ ነው የምትሉ ሰዎች ጀሮም መቼ ነው የሞላው አንደኛ ኢትዮጵያ አይደለም ሁለተኛ በአራተኛው ክፍለ ዘመን የነበረ አባት ነው አጌንስ ቪጂላንቴስ በተባለው መጽሐፍ ላይ ቢተገኘ መጽሐፍ በህይወተ ስጋ ሳሉ የሚለምኑ መሆኑን ካመነ በህይወተ ስጋ ሳሉ እንደሚያማልዱ አንዱ ለአንዱ እንደሚጸልየው የነሱን ጸሎትና ምልጃ ምን እንቀበል ከሆነ አሁንማ ይበልጡኑ ከቤተክርስቲያን ሳይለዩ የቤተክርስቲያን አካል ሆነው በሰማዕትነት በጽድቅ ተጋድሏቸውን የፈጸሙ ጻድቃንማ እንዴት በአጽረ ነፍስ ይበልጥ አማልዱ በጥያቄ ምልክት ነው ያስቀምጠው ጀሮ የነዚህ ቅዱሳን ጻድቃን ሰማዕታት በረከት ረድኤት በሁላችን ላይ ይደርብን የዋሃን ፕሮቴስታንቶች ላይ የምትዘራት ክፋትና ተንኮል ወደ እውነተኛ መንገድ እንዳይመጡ መታረጋት በሙሉ ዋጋ ያሰጣል ዋጋ ያስከፍላል ስለዚህ ድርሳነ ኪዳነ ምሕረት ላይ ገጽ 165 የሚባል ነገር የለም ገጽ 141 የለም አንድ ሁለተኛ ተአምረ ማርያም ላይ ምዚኛውም ላይ እመቤታችን ቅድስት ድንግል ማርያም ዛተች ፎከረች እመቤታችን ዛተች አስፈራራችሁ የሚል ነገር የለም ላንተም ማስተዋል ጥበብን ያድል ከወደክበት ከተሰነካከልክበት ካለህበት የሐሰትና የቦዘኔ ትምህርት እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ ተታደገ ትመልስ ሁላችንም ከነማተባችን ለክብር ሞት ያብቃል ወስብሐት ለእግዚአብሔር መምህራችን ወንድም ዘማርያም መምህራችን ዲያቆን ዘማርያም እንግዲህ እግዚአብሔር መቃወትን ያሰማልን ጸጋውን ያብዛልን ይሁን ጤና ይስጥልን ቪዲዮአችንን የሚመስል ነበር ቪዲዮአችንን አሁን ተማራችሁበት አዲስ ነገር ነው ሰራችሁበት አልጠራጠርም በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ ሁላችሁም ቪዲዮ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ ኮሜንት ላይ ደግሞ ጻፉ ያልካችሁ መጻፋችሁን እንዳትረሱ በቀጣይ ቪዲዮ እንገናኛለን ቸር ቆዩልኝ